ውድ ተማሪዎች እንደምን ቆያችሁ እያልኩ ዛሬ ደግሞ በአዲስ አበባ ከተማ ትምህርት ቢሮ ለ12ኛ ክፍል የተዘጋጀውን የጂኦግራፊ ሞዴል ፈተና 23 ጥያቄዎችን ፓርት 1 አብረን እንሰራለን። እንድትከታተሉ በአክብሮት እጋብዛለሁ። ጥያቄ ቁጥር 1 which branch of geography deals with patterns of vegetation growth in relation to climate, soil and human activity ይላል። A zoo geography, B climatology, C geomorphology, D phytogeography. our answer is phytogeography። አሁን እዚህ ጋር A zoo geography የሚላለ ይሄ የሚያጠናው geographical distribution of animals ነው የሚያጠናው። ሁለቱ zoo geography and phytogeography በባዮጂኦግራፊ ስር የሚገኙ ናቸው ማለት ነው። ክላይማቶሎጂ የሚያጠናው ቫሪዬሽን ኦፍ ዲስትሪቢዩሽን ኦፍ ክላይሜት ያጠናል። ጂኦሞርፎሎጂ ደግሞ the distribution of landforms or the study of landforms, that means their distribution, origin, forces that change them የሚለውን ያጠናል ማለት ነው። ሁለተኛ ጥያቄ which type of volcanic activity was the main cause of the formation of Mount Ras Dashen or Mount Ras Dagen? A extinct, B dormant, C sleeping, D active volcano። ስለዚህ መልሳችን A extinct volcano A ይሆናል መልሳችን ማለት ነው። አክቲቭ የሆኑም አሉ። ፎር ኤግዛምፕል ኢን ኢትዮጵያ አክቲቭ ቮልካኖስ የምንላቸው አፋር ውስጥ የሚገኙት ኤርታአሌ፣ ፈንታአሌ፣ ዱቢ ኤንድ ዳሚያሊ ወይም ዳማአሊ የሚሉት በእነሱ በአፋርኛ ቋንቋ እነዚህ በአክቲቭ ቮልካኖ የሚፈጠሩ ተራሮች በኢትዮጵያ ውስጥ አሉ ማለት ነው። እንደገና ኤክስቲንክት ወይም ዴድ ቮልካኖ የሚባለው ደግሞ እንደ ራስ ደጀን እና ባቱ ማውንቴን ኢን ኢትዮጵያ አር ኤግዛምፕልስ ኦፍ ዴድ ቮልካኖ ኦር ኤክስቲንክት ቮልካኖ ይባላሉ። በአፍሪካ ውስጥ በተለይ በምስራቅ አፍሪካ ያሉ ትልልቅ ተራሮች የተፈጠሩት በቮልካኖ ከሩዋንዞሪ ተራራ ኤክሴፕት ማውንት ሩዋንዞሪ ብሎክ ማውንቴን ነው። ሌሎቹ ግን አብዛኞቹ የእሳተ ገሞራ ፍንዳታ ውጤቶች ወይም የቮልካኒክ አክቲቪቲ ሪዛልቶች ናቸው። ራስ ደጀንን ስናይ፣ ኪሊማንጃሮንም ስናይ፣ ኪሊማንጃሮ ለምሳሌ አብዛኛው ፓርቱ ዶርመንት ቮልካኖ ነው ተብሎ ተምረነዋል ማለት ነው። ሶስተኛ ጥያቄ which one of this does not belongs to ያንግ ፎልድ ማውንቴን ይላል። ያንግ ፎልድ ማውንቴን ኤ ማውንት ሂማላያስ፣ ቢ ማውንት ድራክንስበርግ፣ ሲ ማውንት ኤንደስ፣ ዲ ማውንት አትላስ። መልሳችን እዚህ ጋር ቢ ማውንት ድራክንስበርግ ይሆናል ማለት ነው። ፎልድ ማውንቴን በመጀመሪያ በሁለት ይከፈላሉ ማለት ነው። እነዚህ ፎልድ ማውንቴንስ ኦፍ ዘ ወርልድ አር ግሩፕድ ኢንቱ ቱ ዜይ አር young fold mountain and old fold mountains during the last 400 million years ago ወይም በፓሌዞይክ እስከ ሴኖዞይክ ኢራ ድረስ ያለው ሂራር ቢን 3 ሜን ማውንቴን ቢልዲንግ ፒሪድ ነው የሚባለው። እነዚህም ካሊዶኒያን፣ ሄርሲኒያን ኤንድ አልፓይን ይባላሉ። አልፓይን ኦሮጀኒ ወይም ኦሮጀኔሲስ ፕሮሰስ ነው። ዚስ ፒሪድ ኤክስፒሪየንስድ ማውንቴን ቢልዲንግ ፒሪድ ነው ነስ ኦሮጀኔሲስ ይባላል። እነዚህን ማስታወስ ለፈተና ይጠቅማቸዋል። እንግዲህ ፎልድ ማውንቴንስ ፎርምድ ዱሪንግ ዘ ፈርስት ኤንድ ዘ ሰከንድ ዛት ሚንስ ዱሪንግ ካሊዶኒያን ኤንድ ሄርሲኒያን ማውንቴን ቢልዲንግ ፒሪድ አር ኖን አስ ኦልድ ፎልድ ማውንቴንስ ነው የሚባሉት። ዘ ላስት ኤንድ ዘ ሪሰንት አር ኖን አስ አልፓይን ኦሮጀኒ። ዚስ ማውንቴን ቢሎንግስ ቱ ዚስ ፒሪድ ኢንክሉድ ኤንደስ ሳውዝ አሜሪካ፣ ሮኪስ ኖርዝ አሜሪካ፣ አልፕስ ኢሮፕ፣ ሂማላያስ ኤዥያ፣ አትላስ ኖርዝ አፍሪካ፣ አውስትራሊያን አልፕስ አር ኦል ያንግ ፎልድ ማውንቴንስ ናቸው። ኤንደስን ስናይ ኤንደስ ዌስተርን ኤጅ ኦፍ ሳውዝ አሜሪካ ይገኛል። ኢንክሉዲንግ ካንትሪስ ቬንዙዌላ፣ ቺሊ፣ ፔሩ፣ ኢኳዶር ኤንድ ቦሊቪያ። ሁለተኛ ሮኪስ የምንለው ኖርዝ አሜሪካ ውስጥ ኮሎምቢያ፣ ኢን ካናዳ፣ ኒው ሜክሲኮ፣ ኢን ዩናይትድ ስቴትስ ይገኛል። አልፕስ ኢሮፕ፣ ፍራንስ፣ ስዊትዘርላንድ፣ ሞናኮ፣ ኢታሊ፣ አውስትራሊያ፣ ጀርመኒ ኤንድ ሌሎች የተወሰኑ ሌሎች ሀገራትም ይገኛል ማለት ነው። ሂማላያስ የምንለው ደግሞ ሂማላያስ ኤዥያ ውስጥ ኢንዲያ፣ ፓኪስታን፣ አፍጋኒስታን፣ ቻይና፣ ቡታን፣ ኔፓል እነዚህ አካባቢዎች ይገኛል። ብዙ ኪሎ ሜትሮችን ሆሪዞንታሊ እነዚህን
አገራት ኢንዲያ፣ ፓኪስታን፣ አፍጋኒስታን፣ ቻይና፣ ኔፓል የሚባሉትን ይይዛል። የዓለማችን ትልቁ ተራራ ኤቨረስት ኢዝ ዋን ኦፍ ሂማሊያስ ማውንቴን በውስጡ ይገኛል። ኤቨረስት እንግዲህ ትልቁ የሂማሊያ ማውንቴን ወይም የዓለማችን ትልቁ ተራራ ሂማሊያስ ፎልድ ማውንቴን ነው ማለት ነው። ምክንያቱም በየዓመቱ ፊው ሴንቲሜትር ኢንክሪዝ ያደርጋል። ስለዚህ ፎልድ ወይም ፕሌት ቴክቶኒክ እንዳለም እንደውም ያሳያል ማለት ነው። እነሱን ማስታወስ ያስፈልጋል ማለት ነው። ስለዚህ የዚህ የሶስተኛው ጥያቄ መልሳችን የሚሆነው ድራክንስበርግ ማውንቴን ነው ማለት ነው። ለምን? ኦልድ ፎልድ ማውንቴን ስለሆኑ ማለት ነው። እነዚህ ድራክንስበርግ ማውንቴን ኢን ሳውዝ አፍሪካ። ኦልድ ፎልድ ማውንቴን በካሊዶኒያን እና ሄርዚኒያን ኦሮጂን ጊዜ የተፈጠሩት ይሄ ድራክንስበርግ ብቻ አይደለም። ሌሎችም ማውንቴኖች አሉ። ለምሳሌ አፓላቺያንስ ማውንቴን ኢን ዩናይትድ ስቴትስ ኦፍ አሜሪካ፣ ዩራልስ ኢን ራሽያ አር ኤግዛምፕልስ ኦፍ ኦልድ ፎልድ ማውንቴንስ ብለን ማስታወስ ያስፈልገናል ማለት ነው። አራተኛ ጥያቄ which one of the following landform is most associated with wind erosion and deposition ነው የሚለው። wind erosion እንደምታስታውሱት wind erosion ኤክስተርናል ፎርስ ወይም ውጫዊ ኃይሎች የመሬትን ቅርጽ ከሚለውጡ ሁለት ኃይሎች የውስጣዊና ውጫዊ ኃይሎች ከውጫዊ ኃይሎች ወይም ኤክስተርናል ፎርስስ ከሚባሉት ውስጥ ዊንድ ኢሮዥን አንዱ ነው። ዊንድ ኢሮዥን ኢዝ ኮመን ኢን ዴዘርት ኤንድ ሰሚ ዴዘርት ኤሪያስ ኦፍ ዘ ወርልድ የሚለውንም ማስታወስ ይጠቅማቸዋል። ስለዚህ እዚህ ጋር አሶሲየትድ ዊንድ ኢሮዥን የሆነው ነው የሚለው ኤ ስፒትስ፣ ቢ ቢች፣ ዲ ባርካን ሲ ባርካን፣ ዲ ላጉን ይላል። እንግዲህ ስፒትስ ናሮው ዲፖዚት ኦፍ ሳንድ ሙቭ ዲፕ ኢንቱ ዘ ሲ ኤንድ አታችድ ቱ ዘ ላንድ ኦን ዘ አዘር ሃንድ ብለን የተማርነው ማለት ነው። ቢች ደግሞ ስትሪፕ ኦፍ ላንድ አሎንግ ዘ ሲ ኮስት በውሃ በተለይ በውቅያኖስም በትልልቅ ውሃማ አካላት ዳርቻ በውሃው ሞገድ በሚደረግ ሽርሸራ የተፈጠረ ስትሪፕ ኦፍ ላንድ ነው ቢች የሚባለው። ስፒት ደግሞ ትፍ አሸዋ ቁልል ወይም ወደ ውስጥ ገባ ያለ ሲሆን ማለት ነው። ባርካን የምንለው ደግሞ መልሳችን የሆነው ነው ማለት ነው። ባርካን ኢዝ አወር አንሰር። ባርካን ዴዘርት ኤሪያ ላይ ሃፍ ሙን ወይም ክሪሰንት ሙን ሼፕድ ቅርጽ የሚሰራ በዊንድ አክሽን የሚፈጠር ላንድ ፊቸር ኢን ዴዘርት ኤሪያ ኖናስ ባርካን ይባላል። ላጉን ይሄ በሲዌቭ የሚፈጠር ነው። ስፒት፣ ቢች እና ላጉን በሲዌቭ ነው የሚፈጠሩት። ላጉን ሚንስ አን ኤሪያ ኦፍ ሳልት ዋተር ዊች ኢዝ ሴፓሬትድ ፍሮም ዘ ሜን ሲ ባይ ሉዝ ሃንድ ባንክ ብለን የተማርናቸው ማለት ነው። እነሱን ማስታወስ ይጠቅማል። አምስተኛ ጥያቄ which one of the following is not sub-region of tropical zone ይላል። ኤ ሳቫና ግራስላንድ፣ ቢ ኢኳቶሪያል ሬንፎረስት፣ ሲ ኮኒፈረስ ፎረስት፣ ዲ ትሮፒካል ሞንሱን ላንድ። መልሳችን ኮኒፈረስ ፎረስት ይሆናል ማለት ነው። which one of the following is not sub-regions of tropical zone የሚለው ኮኒፈረስ ፎረስት ማለት it is found only in the northern hemisphere and which is located 55 up to 70 degree north ከ55 እስከ 70 ዲግሪ ኖርዝ ብቻ የሚገኝ ፎረስት ማለት ነው። ሌሎቹ ግን በኢኳቶሪያል ሰብ ሪጅን ውስጥ ወይም ትሮፒካል አካባቢ የሚገኙ ናቸው ማለት ነው። ስድስተኛ which one of the following does not belongs to western lowlands ይላል። ኤ ኦጋዴን ሎውላንድ፣ ቢ ተከዜ ሰቲት ሎውላንድ፣ ሲ አባይ ዲንደር ሎውላንድ፣ ዲ ባሮ አኮቦ ሎውላንድ። ስለዚህ መልሳችን ኦጋዴን ሎውላንድ ኢስተርን ሎውላንድስ የምንለው ኢስተርን ሎውላንድስ ነው የሚባሉት እነዚህ ኤልከሬ እና ቦረናን ጨምሮ ኦጋዴን ሎውላንድስ ኢስተርን ሎውላንድስ ነው። ተከዜ ሰቲት ሎውላንድ ዌስተርን ሎውላንድ ነው። አባይ ዲንደር እና ባሮ አኮቦም ዌስተርን ሎውላንድ ናቸው ማለት ነው። ሰባተኛ ጥያቄ of the following natural regions of the earth which one is more developed than the other? Our answer is temperate zone. Number 8 which one of the following natural regions of the earth is located only in the northern hemisphere? እንደምታስታውሱት በኖርዘርን ሄሚስፌር ብቻ የሚገኘው ቱንድራ and coniferous forest are found only in the northern hemisphere የሚል የግሬድ 9 ኦልድ ቴክስት ቡክ ላይ አለ። ተምራችሁታል። ጥያቄ ይሄኛውን ቱንድራ ብለን እናልፈዋለን። ቱንድራ በነገራችን ላይ እነዚህ ሜዲትራኒያን በሁለቱም ይገኛል። በአፍሪካ ለምሳሌ ኖርዘርን እና ሳውዘርን ፔክ ጫፍ ላይ ይገኛል።
ኢኳቶሪያል ሬንፎረስት ከ6 ዲግሪ ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር የሚገኝ ሎውላንድ ኤሪያ ነው። ትሮፒካል ዴዘርት የምንላቸው በሁለቱም ከ15 ከ30 ባለው ዲግሪ ውስጥ ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር ይገኛል። ትሮፒካል ዴዘርት መልሳችን ቱንድራ ነው፣ ኖርዘርን ሄሚስፌር ብቻ የሚገኘው ማለት ነው። Question number 9. How has the advancement in transport and communication technology changed the location of economic activities ነው የሚለው። ይሄ by ending producers to sell perishable goods fresh anywhere የሚለው ብዙ ሳናነብ ይሄ ይሆናል ማለት ነው መልሳችን። ሌሎቹ አይሆኑም። በቀላሉ ይህን በዚህ ማስታወስ እንችላለን ማለት ነው። ወደ ቀጣይ ጥያቄ ስንሄድ ናምበር 10 እናገኛለን። 10ኛ ጥያቄ ማለት ነው። Which type of economic activity depends on places, natural resource and climate ይላል። A tertiary, B quaternary, C primary, D quinary ይላል። መልሳችን ፕራይመሪ ነው። ፕራይመሪ ኢኮኖሚክ አክቲቪቲ means the practice of economic activity which is directly extracting resource from the environment ከኢንቫይሮንመንት ዳይሬክትሊ ኤክስትራክት ስናደርግ ማለት ነው ፕራይመሪ ይሆናል ማለት ነው። ፕራይመሪ ኢኮኖሚክ አክቲቪቲ መልሳችን ይሆናል። ቴርሼሪ ሰርቪስ ሴክተር ኢንዳስትሪ ነው የሚባለው፣ ሰርቪስ ጊቪንግ ኢንዳስትሪ ይባላል። ኳተርናሪም ሰርቪስ ነው፣ ግን ኢት ኒድስ ስፔሻላይዝድ ኖሌጅ ኤንድ ቴክኒካል ስኪል ባላቸው ሰዎች የሚሰጥ ሰርቪስ ኳተርናሪ ነው። ኳይነሪ ግን ሃይ ሌቭል ዲሲሽን ሜኪንግ በተለይ ሜትሮፖሊታን ኤሪያ ባሉ በተመረጡ በተለይ ትልቅ ባለስልጣናትን ጨምሮ የዩኒቨርሲቲ ፕሮፌሰሮች የሚሰሩት ወይም በሀገር ደረጃ የሚሰራ ሳይንቲፊክ ሪሰርችን ምናምን ጨምሮ ኳይነሪ ኢኮኖሚክ አክቲቪቲ ላይ ነው። ፕራይመሪ ግን እንደምታስታውሱት ፕራይመሪ ኢኮኖሚክ አክቲቪቲ የምንላቸው በዋናነት አግሪካልቸር፣ ማይኒንግ፣ ፊሽንግ፣ ፎረስተሪ ብለን የተማርናቸው ናቸው። ቴርሺየሪ ላይ ግን ኤዱኬሽን በተለይ ፕራይመሪ ኤንድ ሰከንደሪ ኤዱኬሽን፣ ትሬድ፣ ቱሪዝም፣ ኮሚኒኬሽን፣ ቱሪዝም፣ ስሞል ክላስ ኢንዱስትሪ እነዚህን ይዛል። ኳተርናሪ ኢኮኖሚክ አክቲቪቲ ግን ለምሳሌ ሶፍትዌር ዲቨሎፕመንት፣ ሶፍትዌር አዳዲስ አፕሊኬሽን እውቀት ባላቸው ሰዎች ፕሮዲውስ ማድረግ፣ በሪሰርች ሴንተር በዩኒቨርሲቲዎች የሚሰሩ ይችላል። እውቀት ቤዝድ የሆኑ ግኝቶችን የሚያጠቃልል ነው ኳተርናሪ አክቲቪቲ የምንለው ማለት ነው። 11ኛ ጥያቄ which of the following is not characteristics of manufacturing activities ይላል። It depends on the primary economic sector raw materials. B. It runs raw material into finished or semi-finished products. C. It needs huge capital and modern technology. D. It has low level of division of labor ይላል። ኖት ስለሚል እንግዲህ ኖት ዘ ካራክተሪስቲክስ ኦፍ ማኑፋክቸሪንግ አክቲቪቲ ወይም ሰከንደሪ ኢኮኖሚክ አክቲቪቲ ማለት ነው። የማይሆነው ዲ ነው ማለት ነው። መልሳችን እንዲ ይሆናል ማለት ነው። ሌሎቹን ያካትታል፣ ግን ይሄ ኢት ሃዝ ሃይ የሚለውን ሎ ብሎ ስላመጣብን ስለዚህ መልሳችን እንዲ ይሆናል ማለት ነው። 12ኛ ጥያቄ the most common rural residential pattern in the world agricultural area is A. clustered, B. scattered, C. nucleated, D. hierarchical ይላል። ስለዚህ መልሳችን scattered B scattered settlement ነው። sparsely populated ማለት ነው። ስፓርስ ናቸው rural area already scattered or sparsely populated ተብለው ይታወቃሉ ማለት ነው። 13ኛ ጥያቄ ምን ይላል? Which one of the following is an indirect use of natural vegetation? Indirect use. A. serve as source of food. B. serve as source of energy. C. serve as source of income. D. serve as habitat for wild animals. እንግዲህ ዳይሬክት ኤንድ ኢንዳይሬክት ዩዝ ኦፍ ናቹራል ቬጂቴሽን ብለን የተማርናቸው serve as source of food, source of energy, source of income እነዚህ ዳይሬክት ዩዝ ናቸው። ኢንዳይሬክት ዩዝ የሚሆኑት ግን ራሳቸው በመኖራቸው የሚሰጡን በተለይ ባላንስ ኦፍ ኔቸር፣ ሃቢታት ፎር ዋይልድ አኒማልስ፣ አስቴቲክ ቫሊዩ እነዚህ ኢንዳይሬክት ዩዝ ናቸው። ስለዚህ መልሳችን
ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። ዲ 14ኛ ጥያቄ which one of the following is social impact of HIV AIDS ይላል። social impact of HIV AIDS which one of the following is social impact of HIV AIDS? A stigma, B death, C dependency, D stress። መልሳችን ስቲግማ ይሆናል። ስቲግማ ሶሻል ኢምፓክት ነው። ዴዝ ኢንዲቪጁዋል ኢምፓክት ነው። ዲፔንደንሲ ኢኮኖሚክ ኢምፓክት ነው። ስትረስ ደግሞ ሳይኮሎጂካል ኢምፓክት ነው። ምናልባት ኢምፓክት ኦፍ HIV ዲስ ኦልድ ጂኦግራፊ ግሪድ 9 ቴክስት ቡክ ላይ ወደ መጨረሻ አካባቢ ታገኙታላችሁ። ለምሳሌ ሶሻል ኢምፓክት ኦፍ HIV ዲስ የሚባሉት ዲቮርስ፣ ፋሚሊ ብሬክአፕ፣ ኦርፋንሁድ፣ ስቲግማ፣ ዲስክሪሚኔሽን ኤንድ ስኩል ድሮፕ አውት ናቸው። ኢኮኖሚክ ኢምፓክት ኦፍ HIV ኤድስ የሚባሉ ደግሞ አፌክትስ ሌበር ፎርስ፣ ዲፔንደንሲ፣ ሴክተራል ሺፍት፣ ዲክላይንድ ፕሮዳክቲቪቲ፣ ሎስ ኦፍ ስኪልድ ሌበር እነዚህ ናቸው። ሳይኮሎጂካል የሚባሉት ስትረስ፣ ሆፕለስነስ፣ ሎንሊነስ፣ ፊሊንግ ጊልቲ፣ ሎንሊነስ የብቸኝነት ስሜት፣ ሆፕለስነስ ተስፋ መቁረጥ፣ ስትረስ ጭንቀት እነዚህ ሳይኮሎጂካል ኢምፓክት ናቸው። ዲሞግራፊክ ኢምፓክት የሚባለው ደግሞ ኢንክሪስድ ሞርታሊቲ ሬት የሞት ፍጥነትን ይጨምራል። ስትራክቸራል ሺፍት የፖፑሌሽን ስትራክቸር የሚለውን ሽፍት ያደርጋል። ሾርትነስ ላይፍ ኤክስፔክታንሲ ኦር ሎ ላይፍ ኤክስፔክታንሲ የእድሜ ጣሪያ ዝቅ በሀገር ደረጃ ዝቅ እንዲል ያደርጋል። ዲክሪዝ ፖፑሌሽን ነምበር የህዝብ ቁጥር እንዲቀንስ ያደርጋል። እነዚህ ዲሞግራፊክ ኢምፓክት ናቸው። ኢንዲቪጁዋል ኢምፓክት ደግሞ ሲክነስ ሄልዝ ኬር ኤክስፔንስ ለጤና የምናወጣው ብዙ ወጪ ይኖርብናል። ሲክነስ የጤና ችግር ያስከትላል። ዲሴቢሊቲ፣ ዴዝ እነዚህ ኢንዲቪጁዋል ኢምፓክትስ ኦፍ HIV ኤድስ ናቸው። ማስታወስ ጥሩ ነው ማለት ነው። ወደ 15ኛ ጥያቄ ስንሄድ 15ኛ ጥያቄ ኦፍ ዘ ፎሎዊንግ ሪፈርስ ቱ ኢትዮጵያስ ከረንት ሎንግ ተርም ዲቨሎፕመንት ስትራቴጂ? ኤ making the economy dependent on mining rather than on agriculture. B giving priority to the development of energy resources. C agricultural development led industrialization. D industrial development led agriculture ይላል። መልሳችን ሲ ነው የሚሆነው። ሲ agricultural development led industrialization ወይም ግብርና መር ኢንዱስትሪ ነው የሚባለው። የኢትዮጵያ ሎንግ ተርም ኢትዮጵያን ከረንት ሎንግ ተርም ዲቨሎፕመንት ስትራቴጂ የሚባለው አድሊ አግሪካልቸራል ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን ይባላል። 16ኛ ጥያቄ in which part of the earth do you live and conduct various economic activities? ትመልሱታላችሁ በቀላሉ ብዬ አስባለሁ። ክረስት ሲ መልሳችን ክረስት ነው። 17ኛ ጥያቄ which type of rock is most closely associated with fossil fuel ይላል። ኤ ሜታሞርፊክ ሮክ፣ ቢ ሴድመንታሪ ሮክ፣ ሲ ኢግነስ ሮክ፣ ዲ ቼንጅድ ሮክ። እንግዲህ ኤ ሜታሞርፊክ ሮክ ሪች ኢን ሜታሊክ ሚኔራል የምንላቸውን ይይዛል። ሜታሞርፊክ ሚንስ ቼንጅድ ሮክ ማለት ነው። በሂትና በፕሬዠር ከፕሪ ኤግዚስቲንግ ሮክ ዛት ሚንስ ከኢግነስና ከሴድመንታሪ በሂትና በፕሬዠር ኤጀንትስ ኦፍ ሜታሞርፊዝም በሚባሉት ሂትና ፕሬዠር የተለወጠ አለት ሜታሞርፊክ ሮክ ይባላል እና ሪች ኢን ሜታሊክ ሚኔራል ነው የሚባሉት። ሴድመንታሪ ሮክስ የምንላቸው ደግሞ ሪች ኢን ሚኔራል ፊውልስ ኮል፣ ፔትሮሊየም፣ ናቹራል ጋዝ የሚባሉት የሚገኙት ከሴድመንታሪ ሮክ ነው። ኢግነስ ሮክ ደግሞ ለግንባታ ስራ የሚያገለግሉ ጠንካራ የድንጋይ አይነቶችን ግራናይት፣ ባዛልት፣ ኦብሲዲያን፣ ፑሚስ የሚባሉትን የድንጋይ አይነቶች እናገኛለን ማለት ነው። ቼንጅድ ሮክ የሚለው ዲ ላይ ያለው ቼንጅድ ሮክ ሲምፕሊ ሜታሞርፊክ ሮክ ማለት ነው። ስለዚህ መልሳችን ሴድመንታሪ ሮክ ይሆናል ማለት ነው። ሴድመንታሪ ሮክ ይሆናል። ወደ ቀጣይ ጥያቄ 18ኛ እንሄዳለን ማለት ነው። 18ኛ ጥያቄ ምን ይላል? which one of the following is an event of Cenozoic era? A the appearance of Homo sapiens. B warm shallow sea covered much of Earth's surface. C the formation of crystalline basement complex rocks. D separation of Pangaea into Laurasia and Gondwana land ይላል። መልሳችን ኤ ይሆናል። ኤ
አፒራንስ ኦፍ ሆሞሳፒየንስ ኦር ሞደርን ማን የምንለው በሴኖዞይክ ኢራ ጊዜ ነው ማለት ነው። ቢ ላይ ያለው ዋርም ሻሎው ሲ ከቨርድ ማች ኦፍ ዘ እርስ የሚለው ፓሌዞይክ ኢራ ነው። ዘ ፎርሜሽን ኦፍ ክሪስታላይን ቤዝመንት ኮምፕሌክስ ሮክስ ምንድነው? ፕሪካምቤሪያን ሮክስ ናቸው እነዚህ። ፕሪካምቤሪያን ሮክስ ቤዝመንት ኮምፕሌክስ ኦር ክሪስታላይን ሮክስ ምንላቸው ዘ ኦልደስት ሮክ ኤቨር ፎርምድ ኦን ዘር ሰርፌስ የሚባሉት በፕሪካምቤሪያን ኢራ ጊዜ የተፈጠሩ ናቸው ማለት ነው። ዲ ሴፓሬሽን ኦፍ ፓንጃ ኢንቱ ላውራዥን ጎንድዋናላ እንደሚለው ይሄ አት ዘ ቢጊኒንግ ኦፍ ሜሶዞይክ ኢራ ዱሪንግ ትራያሲክ ፒሪየድ የተከፈለው በሜሶዞይክ ኢራ ነው ማለት ነው። ስለዚህ መልሳችን ኤ አፒራንስ ኦፍ ሆሞሳፒየንስ የሴኖዞይክ ኢራ በሴኖዞይክ ኢራ ጊዜ የተፈጠረ ነው የሚለውን እናስታውሳለን ማለት ነው። 19ኛ ጥያቄ ዘ ስቴሽን ዊዝ ዘ ሃይስት annual range of temperature the station with highest annual range of temperature is ይላል። ኤ ስቴሽን ፈርስት፣ ቢ ሰከንድ፣ ሲ ሰርድ፣ ዲ ፎርዝ ይላል። ሬንጅ በመጀመሪያ annual range of temperature ማለት the difference between temperature of the hottest and the coldest ከፍተኛ ሙቀት የተመዘገበበትን ወር ሲቀነስ ዝቅተኛ ሙቀት የተመዘገበበት ወር ብለን እንለያለን ማለት ነው። አሁን ስቴሽን ዋን ላይ ብንሄድ ከፍተኛው እንደምታዩት 28 ይሆናል ማለት ነው። 28 ይሆናል። ይሄው 28 ነው። 28 ዝቅተኛው 27 ነው። ስለዚህ 28 ሲቀነስ 27 አንድ ይሆናል ማለት ነው። አንድ እናገኛለን። ሁለተኛውን እንይ። ስቴሽን 2 ላይ ስንመጣ ከፍተኛ ስንት አለ? 10 አለ ማለት ነው። ከፍተኛ 10 አለ። ዝቅተኛ ደግሞ -5 አለ። ስለዚህ 10 ሲቀነስ -5 ስናደርገው እኩል ይሆናል ለ15። ስቴሽን 3 ላይ ስናይ ከፍተኛው ስንት ነው? 35 ከፍተኛው አለ። ዝቅተኛው ደግሞ 26 አለ። 26 ስለዚህ 35 ሲቀነስ 26 ስንት እናገኛለን? እናገኛለን ማለት ነው። 9 እናገኛለን። ስቴሽን ቢ ላይ ያለው ቅድም እንደሰራ ነው 15 ነው። የኛ ማለት 10 ሲቀነስ -5 15 ስለሚሆን ማለት ነው። አንድ እሺ። የመጨረሻው ስቴሽን 4 ከፍተኛ ስንት አለ እዚህ ጋር? ስቴሽን 4 ከፍተኛው 20 ነው ቴምፕሬቸሩ ማለት ነው። ስቴሽን 4 ከፍተኛ 20 አለ። ያው 20 እንመርጣለን። ዝቅተኛ ደግሞ 17 አለ። ስለዚህ የምናደርጋለን 20 ሲቀነስ 17 ስንት ይሰጠናል? 3 እናገኛለን ማለት ነው። 3 እናገኛለን። ስለዚህ ማን ነው መልሳችን? መልሳችን ቢ ነው ማለት ነው። ስቴሽን ቢ። ናምበር 20 ምን ይላል? The climate of hot desert region is most characterized by station A first, B second, C ሰርድ፣ ሲ ፎርዝ፣ ዲ ሰርድ ይላል። እንግዲህ እዚህ ጋር ምንድነው የተጠየቅ ነው? ዴዘርት ነው ማለት ነው። ዴዘርት። ስለዚህ ወደ ስቴሽኑ ስንመጣ ዘ ክላይሜት ኦፍ ሆት ዴዘርት ማለት ከሁሉም ስቴሽኖች ስናይ በምን ለየዋለን? በሬንፎል። ሬንፎሉ ዝቅተኛ። ዴዘርት የምታስታውሱ ከሆነ ዴዘርት ክላይሜት ኢዝ ካራክተራይዝድ ባይ ሎ አማውንት ኦፍ ሬንፎል። ብዙ ጊዜ ዴዘርት የምንለው አኑዋል ሬንፎሉ ከ250 ሚሊ ሜትር በታች የሆነ አካባቢ ዴዘርት ይባላል። ዴዘርት ነው ዝቅተኛ የዝናብ መጠን ያለው። ቶታል አኑዋል ሬንፎሉ እዚህ ጋር ሁሉንም በመደመር ቼክ ማድረግ እንችላለን። መልሳችን ስቴሽን 3 ላይ ነው። ምክንያቱም ስቴሽን 3 ስታዩት ይህን የዝናብ መጠን ቶታል አኑዋል ሬንፎሉ ወይም ቶታል አኑዋል ሬንፎል ማለት አጠቃላይ የወሩን የ12ን ወር አጠቃላይ ደምረን ስናስቀምጥ ቶታል አኑዋል ሬንፎል ይባላል። ስንደምረው ይሄ 201 ይሰጠናል። ቶታል አኑዋል ሬንፎሉ 201 ይሆናል ማለት ነው። 201 ይሄ ማለት እንግዲህ ዴዘርት ኤሪያ የምንላቸው ሆት ዴዘርት የሚባለው ሬንፎሉ ብዙ ጊዜ ከ250 ሚሊ ሜትር በታች የሆነ ማለት ነው። ሌሎችን በቀላሉ ዝቅተኛ ሬንፎል ስለሌላቸው ሆት ዴዘርት አይደሉም ብለን መለየት እንችላለን። ስለዚህ የዚህ ጥያቄ ወይም የ20ኛ ጥያቄ መልሳችን የሚሆነው ምንድን ነው? ናምበር 20 ስቴሽን ሰርድ ይሆናል ማለት ነው።
ምክንያቱም ቶታል አኑዋል ሬንፎሉ 201 ስለሆነ ዝቅተኛ የዝናብ መጠን ስላለው ዴዘርት ነው። ታይፕስ ኦፍ ዴዘርት 11ኛ ክፍል ላይ እንደተማራችሁት ኩል ኮስታል ዴዘርት በቀዝቃዛ የውቅያኖስ ሞገድ የሚፈጠሩ ዴዘርቶችም አሉ። ፖላር ዴዘርት አለ። ትሮፒካል ሆት ዴዘርት የምንላቸው ደግሞ በከፍተኛ ሙቀት የሚታወቁ ዴዘርቶች በረሃዎች አሉ። እንደገና ኮልድ ዊንተር ዴዘርት የሚባለው ቻይና ውስጥ ጎቢ ዴዘርት የሚባለው እነሱን ኤግዛምፕሎችን ማስታወስ ይጠቅማቸዋል ለፈተና ማለት ነው። እሺ ነምበር 21 ምን ይላል? ዘ ስቴሽን ዊዝ ሎስት ሚን አኑዋል ቴምፕሬቸር ኢዝ ሚን አኑዋል ቴምፕሬቸር ኢት ካን ቢ ካልኩሌትድ ባይ አዲንግ ሚን መንዝሊ ቴምፕሬቸር ኤንድ ዲቫይድድ ባይ ዘ ሰም ባይ 12 ማለት ነው። አሁን እዚህ ጋር የጠየቅን ዘ ስቴሽን ዊዝ ዘ ሎስት ሚን አኑዋል ቴምፕሬቸር ነው የሚለው። ይህንን ሚን አኑዋል ቴምፕሬቸር ለማግኘት የየወሩን ሚን መንዝሊ ቴምፕሬቸር እንደምርና ለ12 እናካፍላለን ማለት ነው። ለ12 በማካፈል መሞከር ትችላላችሁ። የየወሩን አጠቃላይ ስቴሽን 1 ስቴሽን 2 3 4 የሚሉትን ማለት ነው። ስቴሽን ሰርድ ላይ 28.4 ታገኛላችሁ። ስቴሽን ፎርዝ ላይ 19 ታገኛላችሁ። ስቴሽን ሰከንድ ላይ ሲ ላይ ማለት ነው 1.8 አለ። ስቴሽን 1 ላይ 27.1 አለ። ስለዚህ ምንድነው ጥያቄው? ስቴሽን ዊዝ ዘ ሎስት ሚን አኑዋል ቴምፕሬቸር ሲ ማለት ነው። ሲ 1.8 እንዴት እንደምንሰራ በድጋሚ ላስታውሳችሁ። 21ኛውን ጥያቄ የምንሰራው it can be calculated by mean monthly temperature and divided by the sum by 12 ማለት ነው። አጠቃላይ የየወሩን ቴምፕሬቸር ከደመርን በኋላ ለ12 በማካፈል ሁሉንም ስቴሽኖች አራቱንም ስቴሽኖች ከሰራን በኋላ የምናገኘውን ቁጥር ስናነጻጽር ዝቅተኛ የትኛው ነው የሚለን። ስለዚህ ዝቅተኛው ስቴሽን ሰከንድ ላይ ያለው ነው 1.8 ስለሆነ ሲ ለ21ኛው ጥያቄ መልሳችን ነው ማለት ነው። ሲ ስቴሽን ሰከንድ ይሆናል ማለት ነው። 22ኛ ጥያቄ which station receives the highest annual rainfall which station receives the highest annual rainfall ይላል። ይህን ራፍሊ ስታዩ ለምሳሌ ስቴሽን 1 ይላል። ስቴሽን 1 አሁን የዝናብ መጠኑን አጠቃላይ ብታዩት እና በትደምሩት ቶታል አኑዋል ሬንፎሉ ከ2436 አካባቢ ይመጣል። ስለዚህ ይሄ ራፍሊ ስታዩት ብዙ ቁጥር ያለው የዝናብ መጠን ስቴሽን 1 እንደሆነ ስለሚታወቅ ብለን ኤ ብለን መልሳለን ማለት ነው። 23ኛ ጥያቄ ዋት ኢዝ ዘ ኮልደስት መንዝ ኦፍ ስቴሽን ሰከንድ ይላል። እንግዲህ ስቴሽን ሰከንድ ኮልደስት መንዝ ነው የተጠየቅነው። ስቴሽን ሰከንድ ማለት ኖርማሊ ይሄኛው ነው። ኮልደስት መንዝ አሁን እዚህ ጋር ዝቅተኛ ሙቀት የተመዘገበበትን ወር መፈለግ ይቻላል። ስታዩ -5 አለ ዝቅተኛ። ስለዚህ መልሳችን ጃንዋሪ ይሆናል። እንግዲህ ለዛሬው እነዚህን ጥያቄዎች እናንተም ደጋግማችሁ ያዋቸው። በዚህ መሰረት ብዙ ጥያቄዎች ሊወጡ ስለሚቀላል ነው። ብዙ ጥያቄ 5 ጥያቄ ታገኛላችሁ በቀላል ስለሆነ። ስለዚህ ለኢሲኤልሲም በዚህ መሰረት መዘጋጀት አለባችሁ። መልካም የጥናት ጊዜ ይሆንላችሁ። በፓርት 2 ደግሞ የዚሁን ጥያቄ ክፍል ይዤላችሁ ቀርባለሁ። ስለዳመጣችሁኝ ከልብ አመሰግናለሁ። መልካም የጥናት ጊዜ ይሆንላችሁ።